ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ ሳምንታዊው ነጽብራቅ ዝግጅታችን ተጀምሯል በሳምንቱ ትልቅ የሆነውን ጉዳይ ወይንም የፊታችን ሮብ የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት 7 አመታቸው ይሞላል ያንን መነሻ በማድረግ ያለፉት 7 አመታት ወይንም እሳቸው ወደ ስልጣን ከመጡ በኋላ ያለፉት 7 አመታት እንዴት ናቸው ያለን ውይይት እናደርጋለን እዚህ ስቱዲዮ ሁለት እንግዶች አሉኝ ዶክተር ፈቲ መህዲ የውጭ ግንኙነት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው እንደዚሁ ደግሞ ባልደረባይ መስፍን አባተ ይባላል ጋዜጠኛ ነው ከነሱ ጋር ያለፉት የለውጥ 7 አመታት እንዴት ናቸው እንዴት አለፉ የሚለውን የነበሩ ተግዳሮቶች እንደዚህ ስኬቶችን ያነሳን ቆይታ እናደርጋለን እኔ ደኑት አለኝ አብራችሁን ቆዩ እንኳን ደህና መጣችሁ አመሰግናለሁ እንግዲህ ቀደም ሲል እንዳነሳሁት የዛሬ 7 አመት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡበት ጊዜ ነበርና በሀገራችን በጣም ትልቅ መነጋገሪያ የነበረ ለብዙዎች ተስፋ የሰጠ በጣም ልዩ የደስታ ስሜት በአገር አቀፍ ደረጃ መፍጠር የቻለ ሁነት ነበርና አስቀድመን ግን የሳቸውን ወደ ስልጣን መምጣት ወይንም ለውጡ እንዲመጣ የነበረው የኢህአዴግ መንግስት ወደ ለውጥ ስርዓት ውስጥ እንዲገባ የነበረው አስገዳጅ ሁኔታዎች ነበሩና ምን አይነት ሁኔታ ነበር አስቀድሞ የነበረውን ሁኔታ እናንሳና ዶክተር ወደ ሌሎች ሀሳቦች እንሄዳለን እንግዲህ ክቡር ጠቅላይ ሚኒስትር ወደ ስልጣን ከመምጣታቸው በፊት ማለትም የለውጡ መንግስት ከመምጣቱ በፊት በኢትዮጵያ የተለያዩ በርካታ ችግሮች ነበሩ እነዚህ ችግሮች አንደኛው በኢኮኖሚ በማህበራዊም በፖለቲካ ዘርፉም የተለያዩ መገለጫዎች ነበራቸው ዘርፈ ብዙ ናቸው ስብራቶች እንላቸው የምንችላቸው መልካቸው በጣም ብዙና ሰፊ ናቸው ሁሉንም አሁን ማንሳት በዚህ ሰዓት ባንችልም የተወሰኑ ዋና ዋናዎቹን አሁን ለማንሳት ካስፈለገ ከፖለቲካ አንፃር አሁን ካየነው ከፖለቲካ አንፃር የፖለቲካ ምህዳሩ በጣም የጠበበበት የፖለቲካ ነጻነት በሚፈልገው ደረጃ ያልነበረበት የተፎካካሪ ወይም ተቃዋሚ ፓርቲዎች በነጻነት የመንቀሳቀስ እነሱ ላይ የተጣለ ገደብ ነበር ማለት እንችላለን የፕሬስና መረጃ ነጻነት ላይ በተለይ መንግስት ፕሬስና መረጃ ልውውጥን የሚቆጣጠርበት ጫና የሚፈጥርበት ነጻ የመረጃ ልውውጥ ያልነበረበት ሁኔታዎች ይታዩ ነበር እንደዛው የሲቪክ ማህበረሰቦችን እንቅስቃሴ ካስታወሰን እነሱ ላይም ለሰብአዊ መብት ተሟጋችና የሲቪክ ማህበረሰብ ድርጅቶች ላይ ከፍተኛ ቁጥጥሮች ይደረጉ ነበር እንግዲህ የተወሰኑ ማንሻዎችን ነው ማነሳው አካታችነት የጎደለው የፖለቲካ ስርዓትም ነበረን በተለይ በመላው ሀገሪቱን በመላው ደረጃ በሚባል ደረጃ ያላሳተፈ ነበር አጋር ተብሎ የተገለሉ በርካታ ክልሎች ነበሩ እነዚህን ያላቀፈና አግላይ ነበርና እነዚህ ተመርካች የነበሩበት ሁኔታ ነበር በውሳኔ ሰጭነትም በተሳትፏቸውም የተገደበበት ሁኔታ ነበር አካታች አልነበረም የሰብአዊ መብቶች ጥሰቶች ነበር ፖለቲካዊ ተፎካካሪ ፓርቲዎች በተለይ ከፍተኛ እንግልት ይደርስባቸው ነበር ከሀገር የሚሰደዱ ነበር ይታሰሩ ነበር ሰብአዊ በደሎች ይደርስባቸው ነበር እስር ቤቶች ላይ ብዙ መረጃዎች አሉ የት እንደታሰሩ የማይታወቁበት ሁኔታዎችም ነበሩ እንደዛው ካነሳን የሰላማዊ ሰልፎችን በኃይል መበተን መንግስት ያልተመጣጠነ ዜጎች ላይ ኃይል መጠቀም ይታዩ ነበር ለምሳሌ ካነሳን በኢሬቻ በዓል አከባበር ጋር ታይዞ በቢሾፍቱ የተከሰተው እናስታውሳለን በርካቶች የሞቱበት በርካቶች ችግር ውስጥ የወደቁበት በጣም የሚያሳዝን ክስተት ነበር እንደዚህ አይነት ማሳዎች በጣም ብዙ አሉ ይሄ እንግዲህ ከፖለቲካው አንፃር የተወሰኑትን ያነሳው ከኢኮኖሚ አንፃርም ካነሳን የኢኮኖሚ አለመመጣጠን ፍትሃዊ ተጠቃሚነት ያልነበረበት የአንድ ወገን ተጠቃሚነት የሆነ ቡድን ወይንም የሆነ ክልል የሆነ አካባቢ ሰዎች በጣም ከሌሎች ተጠቃሚ የሆኑበትና ማህበራዊ ፍትህ በሚገባ ያልሰፈነበትና ዜጎች በሚገባ ሁሉም በእኩል በፍትሃዊነት ያልተጠቀሙበት ሁኔታ ነበር ሙስና ብልሹ አሰራሮች የተደራጀ የመንግስት ዘረፋም ይባል እንደዚህ አይነት ነገሮች የነበሩበት በተለይ በላሸቀ ሞራል የሚደረጉ ዝርፊያዎች የነበረበት የሙስና ማስፋፋት የማንነት ፖለቲካና የተወሰኑ የብሔር ግጭቶችም ይስተዋሉ የነበሩበት ሁኔታ ነበር በማንነት ላይ ተመስረተ እዚህም እዛም ግጭቶች ጻፍ የረገጠ ጽንፍ የረገጠ አስተሳሰቦች የነበሩበትና እነዚህ የተወሰኑ መሳዮች ናቸው እንግዲህ እንደዚህ አይነት በጣም የተበላሻሸና በአንድነትና በኢትዮጵያዊነት የሚኮራና ወደ አንድ ዓላማ ወደ አንድ ግብ የሚሄድ ያልነበረበት ሁሉም በየዘርፉ ሲሮጥ የነበረበት ግጭቶች ሲስተዋሉበት የነበረ ፖለቲካ ምህዳሩ በጣም የተበላሸ ሁኔታ ነበር ማለት እንችላለን መልካም
እንግዲህ ቀደም ሲል ያነሳናቸው እርሱ የጠቀሷቸው ሀሳቦች ናቸው የኢትዮጵያ ሕዝብ ለውጥ እንዲፈልግ ወይንም ለውጥ ጠያቂ ማህበረሰብ እንዲፈጠር አስገዳጅ ሁኔታ ብለን የምንጠቅሳቸው ነገሮች ናቸው። ይህንን ተከትሎ ታዲያ ጠቅላይ ሚኒስትሩ ከመጡ በኋላ መንግስት ደግሞ የወሰናቸው ትልልቅ ውሳኔዎች ነበሩና እነዛ ውሳኔዎች ምንድናቸው? መስፍን ወደ አንተ መጣለሁኝ። ምን አይነት ውሳኔዎችን ነበር ጠቅላይ ሚኒስትሩ እንደመጡ ያስተላለፏቸው ነገሮች እናንሳ? በተወሰነ መልኩ ለመጨመር ያህል እንደ ሀገር በሁሉም ዘርፎች ላይ የነበሩት ችግሮች ናቸው ህዝባዊ ተቃውሞችን ሁላ ያስነሱበትን እናስታውሳለን። 2009 እና 2010 አካባቢ ላይ እንደ ሀገር በተለይ በአማራና በኦሮሚያ ክልል አካባቢዎች ላይ የነበሩ ህዝባዊ ተቃውሞዎች መንግስትን በመቃወም የተደረጉ ሰልፎች በሙሉ ትልልቅ ዋጋ ተከፍሎባቸዋል። መንግስትም ያልተመጣጠነ እጅግ ከፍተኛ የሆነ ኃይል የተጠቀመባቸውን አጋጣሚዎች እናስታውሳለን። በዚህ ሂደት ውስጥም በኦሮሚያና በአማራ ክልል ቀደም ዶክተር እንዳሉት ከሰብአዊ መብት ጥሰቱ ባሻገር ሰዎች ይታሰሩባቸው ከነበሩት ቤቶች ባሻገር ደግሞ ብዙ ንጹሃን ዜጎች ህይወታቸውን ያጡበት መንግስት ስልጣኑን ለማቆየት የተጠቀመበት የኃይል አማራጭ እጅግ በጣም ዓለም አቀፍ ተቋማቶች ጭምር ሲያወግዙት የነበረበትን አጋጣሚ እናስታውሳለን። ከዛ በኋላ ግን እንደተባለው ራሱ ኢህአዴግ ውስጥ የነበሩ ኃይሎች የተወሰኑ ኃይሎች የህዝቡን ስሜት በመረዳት እንዲሁም እንደ ሀገር ደግሞ ሀገሪቱ ከነበረችበት የፖለቲካ ቀውስ ለማውጣት በሚል እሳቤ ደግሞ የተወሰኑ ኃይሎች ደግሞ የለውጥ መሪ ነን ብለው ደግሞ ወደ ፊት በመምጣት ይህንን ለውጥ ለማምጣት ትልቅ ተጋድሎ አድርገዋል። በእነዚህ ሂደት ውስጥ ተጠቃሽ የምናደርጋቸው አንዱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በነገራችን ላይ በወቅቱ ከነበረው በተለይ ህወሓት መራሹ ተብሎ ከሚጠራው ኃይል ላይ ስልጣን መንጠቅ ለኢትዮጵያውያን ህልም የነበረበት ዘመን እንደነበር እናስታውሳለን። ምክንያቱም እጅግ በጣም አውቶክራቲክ የነበረ እጅግ በጣም አምባገነናዊ የነበረ የፖለቲካ ስርዓት እንደነበር ይታወሳል። ዶክተር በተወሰነ መልኩ ጥቅል ሀሳቡን አንስተውታል፣ ያው ሰዓት ስለማይበቃን በሚል ነገር ግን በዛ ሁነት ውስጥ አሁን እንኳን ብትጠቅሺ ለምሳሌ በ20 ምናምን ዓመታት የነበረው የኢህአዴግ ወይም የህወሓት የበላይነት በነበረበት የኢህአዴግ ስብስብ የፖለቲካ ማዕቀፍ ውስጥ የእኩልነት ጥያቄዎች ይነሱ ነበረ። ምክንያቱም ከፍተኛ የህዝብ ቁጥር ያላቸው ህዝቦች ያሉበት ብሔረሰቦችን እናውቃለን። ከዛ ባሻገር ቀደም እንደተባለው በገዛ ሀገራቸው ላይ አግላይ የሆነ የፖለቲካ ስርዓት ተመድቦ አጋር በሚል የፖለቲካ ስብስብ የታቀፉ ኢትዮጵያዊ ሆነው ነገር ግን ባይተዋር ሆነው ደግሞ የነበሩ ህዝቦች የነበሩበት ሀገር ነው። ስለዚህ እነዚህ ሁሉ ድምር ውጤቶች እንደ ሀገር የፈጠሩት ፖለቲካል ቀውስ ኢትዮጵያን ለማስቀጠልና ለማጽናት ትልቅ እንቅፋት ነው በሚል እሳቤ ነው ይሄ ኃይል ነጥሮ የወጣው። ይሄ ኃይል ከመጣ በኋላ ግን የተፈጠሩ በርካታ ለውጦች አሉ ብዬ አስባለሁ። ከነዛ መካከል አንዱ የመጀመሪያው በጣም ብዙ ያኮረፉ ኃይሎች የነበሩበት ነው። በነገራችን ላይ ምርጫ ሲመጣ 100% ኢህአዴግ አሸነፈ ምናምን እየተባለ ይጠራ የነበረበትን የፖለቲካ ስርዓት እናስታውሳለን። ይሄ ማለት የፖለቲካ ምህዳሩ አልሰፋም ነበር የሚለውን ትርጓሜም ይሰጠናል። ማሸነፍ ብቻ አይደለም፣ ነገር ግን ለተፎካካሪ ኃይሎች በስያሜ ደረጃ እንኳን ብናነሳው ተፎካካሪ ኃይሎች የሚለው የመጣው ከለውጥ በኋላ ነው። ከዛ በፊት ግን ተፎካካሪ አይደለም፣ ተቃዋሚ በሚል ስያሜ ሁላ ተበይኖ ተፈርጆ ፍረጃ ነው። በነገራችን ላይ ተቃዋሚ የሚለው ባይለ ኔጌቲቭ ነው፣ ኔጌቲቭ እንትን ያለው እና ተቃዋሚ በሚል እንትን ነበር ተፈርጆ የኖሩትና አብዛኞቹ በሀገራቸው ጉዳይ ላይ የሚያነሷቸው ጥያቄዎች ወይ ለእስር ይዳርጋቸዋል አሊያም ደግሞ ለስደት ይዳርጋቸው የነበሩበትን አጋጣሚዎች እናስታውሳለን። ለምሳሌ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የመጀመሪያው የወሰኑት ውሳኔ ምንድነው? ኢትዮጵያን በጋራ ማልማት ያስፈልጋል፣ ኢትዮጵያ ማደግ የምትችለው በኢትዮጵያውያን አቅም ነው፣ በኢትዮጵያውያን እውቀት ነው የሚል አስተሳሰብ ይዘው በመምጣታቸው ምክንያት የመጀመሪያ የተወሰነው የፖለቲካ ምህዳሩን ማስፋት ነው። በዚህ ሂደት ውስጥ በመላው ዓለም የሚገኙ ያኮረፉ ኃይሎች በተለያየ መልኩ በአገሩ ውስጥ በውጭ የሚሆን ተጋድሎ ሲያደርጉ የነበሩ ለሀገራቸው በሀሳብም በትጥቅ ትግልም ሲታገሉ የነበሩ ኃይሎች በሙሉ ወደ ሀገራቸው መግባት እንዲችሉና ያንን ሀገራዊ ችግሮቻቸውን ደግሞ በጠረጴዛ ዙሪያ ቁጭ ብለው ችግራቸውን በመፍታት ሰላማዊና ዲሞክራሲያዊ በሆነ የምርጫ አማራጭ ደግሞ ስልጣን ማግኘት የሚችሉበት እድል እንዳለ በፓርላማ ንግግራቸው ላይ እናስታውሳለን። ከዚህ ባሻገር የለውጥ ሂደቱ እንደ ኢትዮጵያም ትልቅ ትምህርት አስተምሮናል ብዬ የማስበው ለመላው ኢትዮጵያውያን አይደለም ለአፍሪካ ማስተማሪ ነው ብዬ አስበው የነበረው ምንድነው የስልጣን ሽግግሩን አይተነዋል። በእንደዚህ አይነት መንገድ ፓርላማ ላይ ኢትዮጵያ ውስጥ የስልጣን ሽግግር ለኛ ለኢትዮጵያን ብርቅ ነበረ። ስለዚህ ጠቅላይ ሚኒስትር አብይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ላይ ስልጣን የተቀበሉበት መንገድ እጅግ በጣም ዲሞክራሲያዊ የሆነ መንገድ ነው። ከዛ ባሻገር ግን
በኢኮኖሚው ዘርፍ ላይ በሴቶች ተሳትፎ ላይ የተሰሩ ስራዎች እንደ ሀገር የምንጠቅሳቸው በርካታ ጉዳዮች አሉ። ለምሳሌ በስልጣን ሂደት ውስጥ ሴቶች ብዙም የስልጣን እንትን አልነበራቸው፣ ውክልና አልነበራቸውም። ነገር ግን አሁን ያለውን እንደ አብነት ማሳያ እንኳን ብናይ በእርግጠኝነት ቢያንስ ግማሽ ያህሉ በሚኒስትር ደረጃ ያሉት ሰዎች እንኳን የሴቶች ተሳትፎ ማሳደግ የተቻለበት ማረጋገጫችን ነው ብዬ አስባለሁና ብዙ ተግባራቶች ተከናውነዋል። በኋላ ላይ በዝርዝር እናነሳቸዋለን። መልካም እንግዲህ ጠቅላይ ሚኒስትሩን ወደ ስልጣን ከመጡ በኋላ ስንመለከት በየአካባቢው የሚያደርጓቸው ጉብኝቶች ያልሄዱበት አካባቢ የለም ማለት እስከማንችል ድረስ በጣም የተለያዩ ክልሎች ላይ በመሄድ ንግግሮችን ሲያደርጉ እናስታውሳለን። ከዛ በፊት በነበረው ሂደት ውስጥ ኢትዮጵያ የህልውና አደጋ ውስጥ እንደ ሀገር አብሮ የመቀጠል የአንድነታችን ነገር ትልቅ ጥያቄ ውስጥ ነበርና በሚያደርጓቸው እንቅስቃሴዎች ውስጥ የፈጠሩት ሀገራዊ ስሜት፣ ሀገራዊ አንድነት ቀላል አልነበረም። ዶክተር እስቲ ስለሱ እናንሳ። እንግዲህ ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ በመጀመሪያ ደረጃ በፖለቲካው ዘርፍ ያደረጓቸው ስራዎች ነበሩ። አንደኛ ሀገራዊ አንድነት ጥሪ ነው ያደረጉት። እዛ ላይ በጣም ሰርተዋል። የኢትዮጵያዊነት ስሜትን መንፈስን ማንሳት፣ ቅድም እሱም አንስቶታል። ወደ ሰላም መምጣት፣ አኩርፈው ወደ ሌላ ሀገር የተሰደዱት ተፎካካሪ ፓርቲዎች ወደ ሀገር ውስጥ እንዲመለሱ፣ የፖለቲካ ምህዳሩ እንዲሰፋ፣ የፖለቲካ እስረኞች እንዲፈቱ፣ የዜጎቻችን ጥቅም እንዲከበር፣ በሌሎች ሀገር ሄደው የታሰሩ እስረኞች እንዲፈቱ፣ ጎረቤት ሀገር ጋር ያለውን ሰላም ከኤርትራ ጋር የነበረውን ሰላም እናስታውሳለን። እሳቸው ምን ያህል ርቀት እንደሄዱ ለሰላም ማለት ነው። አሁንም ለሰላም ሁሌም ዝግጁ ናቸው። ጥረት ይደረጋል ማለት ነው። የኖቤል ሽልማት የሚያገኙበት ሂደት ነበር እና መንፈሱን የቀየረውና የፖለቲካ ምህዳሩ በጣም እንዲሰፋ የተደረገበት ሁኔታ ነው ያለው። ሌላው የህግ ማሻሻያዎች ተደርገዋል። ለምሳሌ ብናነሳ በፍትህ ማሻሻያ ተደርገዋል። የምርጫ ህግ ስርዓታችን እንዲሻሻል በሀገሪቱ በጣም ልዩ የሆነ በአይነቱ ልዩ የሆነ የውጭ ታዛቢዎች የመሰከሩለት ፍትሃዊ፣ ዲሞክራሲያዊ የሆነ አሳታፊ የሆነ ግልጽነት ያለው በሀገሪቱ ልዩ የሆነ ምርጫ ማካሄድ በራሱ በቻሉ ትልቅ እንትን ነው ማለት ነው። ለሀገሪቱ ትልቅ የፖለቲካ እድገት ምዕራፍ የሚያሻገር ነው ማለት እንችላለን። ሌሎች ተቋማዊ ማሻሻያዎች ተደርገዋል። ሪፎርሞች ተካሂደዋል። የሀገሪቱ አንዱ ትልቁ ስብራት የተቋም ግንባታ ነበር። ከዛ ጋር በተያያዘ በኋላ በደንብ ልናወራ እንችላለን። የውጭ ግንኙነት ዲፕሎማሲያችን ቅድም ኤርትራን አንስቼዋለሁ። ለጎረቤት ሀገር ቅድሚያ የሚሰጥ ለዜጎች ክብር የሚጠብቅ ቀጠናዊ ትስስር የሚያጠናክር እነዚህ ነገሮችን በመጨማመር የዲሞክራሲ ባህላችን እንዲያድግ ኢቨን አሁን በቅርብ ውጤታማ እየሆነ የመጣው ብሔራዊ ምክክር ኮሚሽን በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ችግሮቻችን ቁጭ ብለን እንፍታ፣ እንወያይ፣ እንነጋገር፣ እንመካከር፣ የዲያስፖራውን ተሳትፎ በመጨመር የተለያዩ ትውልዶች ወደዚህ እንዲመጡ በማድረግ በትውልድ ከፋፍሎ ማለት ነው በመመካከር የሃይማኖቶችን ግጭት የነበረውን በሃይማኖቶች መካከል ግጭቶችን መፍታት በየትኛውም ሃይማኖት ወገን ላይ እየገቡ ትላልቅ ሃይማኖት አባቶችን ቁጭ አድርጎ ማስማማት በራሱ መቻል እነዚህ ነገሮች የፖለቲካ ምህዳሩን ከማስፋትና ቅድም ያልሻቸውን በመላው ሀገሪቱ ዜጎች የሀገራቸውን ስሜትና ወዳድነት እንዲፈጠርና ለልማት ያላቸውን አስተዋጽኦ እንዲያመጡ ያደረጉበት ሁኔታ ነው ያለው ማለት ነው። መልካም እንግዲህ የለውጡ መንግስት ከመምጣቱ በፊት ወይንም ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት ሀገራችን የነበረችበትን ሁኔታ ስናነሳ አንደኛው የምንመለከተው ኢኮኖሚውን ነው። ኢኮኖሚው በጣም ሙስና የበዛበት የዕዳ ጫና ያለበት እንደዚሁም ደግሞ ያለውም ኢኮኖሚያዊ ስርጭት ፍትሃዊነት የጎደለው በርካታ ክልሎች የፍትሃዊነት ጥያቄ የሚያነሱበት እንደነበረ ማስታወስ ይቻላል እና እነዚህን ችግሮች ለመፍታት የሀገርን ኢኮኖሚ ለመቀየር ስርዓት ለማስያዝ የተካሄዱ ርቀቶች ምንድናቸው? ምን አይነት ውሳኔዎች ነበር የተወሰኑት? መስፈን አንዱ የነበረው ያው የስራ አጥነት ችግሮች የነበሩበትን አጋጣሚ እናስታውሳለን። በርካታ ኢትዮጵያውያን ስራ አጥ ነበሩ። እንደዚሁም ከፕሮጀክት አፈጻጸም ጋር ተያይዞ የነበሩ እንቅፋቶቻችንም ደግሞ ለዜጎች የስራ እድል መፍጠር ባለመቻላቸው ምክንያት እንደ ሀገር ትልቅ ብክነቶች ነበሩ። በርካታ ፕሮጀክቶች መሰረት ድንጋይ ይጣላሉ፣ ይጀመራሉ። ከፍተኛ ሀብት ወጥቶባቸው ነው ጅማሬ የሚካሄደው። ነገር ግን አንድ ደሃ ሀገር እንደመሆኗ መጠን ሀብቷን ይበላል። ሁለተኛ ደግሞ ፕሮጀክቶች ባለመጠናቀቃቸው ምክንያት ለዜጎች የስራ እድል ባለመፍጠርም በጣም መክነው የቀሩ ብዙ ፕሮጀክቶችን እናስታውሳለን። መሰረት ድንጋይ መጣል ፋሽን የነበረባቸውን አጋጣሚዎች ማስታወስ ይቻላል። ነገር ግን እንደ ሀገር አንዱ ትልቁ ችግር ተብሎ ሲነሳ የነበረው በተለይ የኢንዱስትሪውና የግብርናውን ዘርፍ ሁለቱን ክፍለ ኢኮኖሚዎች ማጣጣም የሚቻልባቸው አማራጭ ሀሳቦች ናቸው ሲቀርቡ የነበረው። ያንንም በተግባር የማከናወን የሪፎርም ስራዎች ተከናውነዋል።
ግብርና እንግዲህ ለኢትዮጵያውያን በጣም አግራሪያ የምንለው ወይም ደግሞ በጣም 300 400 ዓመት የነበርንበትን የግብርና ስርዓት ነበር እየተከተልን የመጣ ነውና አንዱ ምርታማነት አለማደጉ ነው ትልቁ ችግር የነበረው በግብርናው ዘርፍ ላይ። ስለዚህ እንደ ሀገር ምርታማነት እንዴት ማደግ ይቻላል የሚለውን እቅድ መንግስት ሲያመጣ የመጀመሪያው በዝናብ ላይ ብቻ የተንጠለጠለ የግብርናን ተግባር መከወን ለኢትዮጵያውያን ሁሌም ከተረጅነት ስሜት አላላቀቃትም የሚል እቅድ ነው ሀሳብ ነው የተነሳው። በዛ ዘርፍ ላይ ደግሞ አማራጭ መፍትሄዎች መጥተዋል። ይሄ ሲመጣ የበጋ መስኖ የልማት ተግባራቶች መጡ። ስለዚህ በመስኖ ልማት ሀገራችን ከፍተኛ የሆነ የውሃ ሀብት እንዳላት ይታወቃል። በአፍሪካ ከሚገኙ ሀገራት መካከል አንዷም ነች። የውሃ ማማ ተብለው ከሚነገሩ ሀገራት መካከል አንዷ ኢትዮጵያ ነች። ስለዚህ ያሏትን የውሃ አማራጮች በመጠቀም በመስኖ ልማት ላይ ያለባትን የምግብ ዋስትና ችግር በመቅረፍ የምግብ ዋስትናውን ያረጋገጠ ማህበረሰብ መፍጠር ያስፈልጋል ነው። በነገራችን ላይ ብዙ ዜጎች ነበሩን በሴፍትኔት ነበሩ ይባለውና በሴፍትኔት ተረጂ የነበሩ ተጠቃሚ የነበሩ ህዝቦችን እናስታውሳለን። ታህሳስ ላይ አምርቶ ጥር ላይ አምርቶ ግንቦት ላይ ቤት ውስጥ የሚቀመስ እህል የሚያጣ አርሶ አደር የነበረበት ሀገር ነበረች ኢትዮጵያና ስለዚህ አንዱ የነበረው በግብርናው ላይ ሪፎርም ማምጣት ሲባል አንደኛ ያሉትን የዋከኑ መሬቶች ነበሩ፣ ለእርሻ የማይውሉ በርካታ ሰፋፊ መሬቶች ነበሩ። እነዚህን በተለያዩ አማራጮች ወደ ለግብርና አገልግሎት የሚውሉባቸውን አማራጮች ማምጣት ነው። ከዛ ባሻገር ግብርናውን ማዘመር ሲባል ሜካናይዜሽንን መጠቀም ነው፣ የተሻሻሉ ምርጥ ዘር ዝርያዎችን መጠቀም ነው። ከዛ እንዲሁ ደግሞ በስንዴ ምርት ላይ የተሰሩትን በርካታ ሁነቶች እናስታውሳለን። እንግዲህ መስኖ ብቻ ሳይሆን በበጋ ስንዴ ምርት በአሁኑ ሰዓት ሀገሪቱ ከራሷ የምግብ ፍጆታ አልፋ ኤክስፖርት ማድረግ ጀምራለች። በቅርቡ በተካሄደው የህዝብ ተወካዮች ምክር ቤት ንግግራቸውም ጠቅላይ ሚኒስትሩ የሚያነሱት ይሄን ነው። እየመረረም ቢሆን ልንውጥ የሚገባ ነገር ነው። ኢትዮጵያ በአፍሪካ ቀዳሚዋ የስንዴ አምራች ሀገር ሆናለች ሲሉ ነው ቃል በቃል የተናገሩ። ስለዚህ በስንዴ ምርት ላይ አሁን ቢያንስ ከ300 ሚሊዮን ኩንታል በላይ በዘንድሮ ዓመት 2017 ዓ.ም ይጠበቃል። ስለዚህ ይሄ እንደ ሀገር ስንመለከተው ከዛሬ 10 ዓመት በፊት ብንመጣ እንደ ሀገር አጠቃላይ ምርታችን እንኳን ይሄ አይሆንም። ስለዚህ በስንዴ ምርት ብቻ ያመጣ ነው ለውጦች አንዱ በግብርናው ዘርፍ ላይ የመጣው የለውጥ ማሳያ ነው። ከዚህ ባሻገር ሜካናይዜሽን አንዱ ትልቁ ነገር ነው እና በሬና ቀንበር ጠምዶ ሲያርስ የነበረ አርሶ አደር ነው የዛሬ 400 ዓመት የነበረው። ስለዚህ የአርሶ አደሩን ጊዜ፣ ጉልበት፣ ሀብት መቀነስ የቻለ አቅምን መፍጠር ችሏል ሜካናይዜሽን። ስለዚህ በሜካናይዜሽን ዘርፍ ላይ የመጣውም አንዱ የዚህ የኢኮኖሚው ለውጥ ማሳያ ነው ብዬ አስባለሁ። ከምንም በላይ ግን በተለይ በርካታ ህገወጥ ተግባራቶች ይከናወኑ ነበረ። ህገወጥ ንግዱ ነበረ። ከግብር ስርዓቱ ጋር የነበሩት ሁነቶች ነበሩ። የታክስ ስርዓታችን በጣም ኋላ ቀረ ነበረ። ስቲል ጠቅላይ ሚኒስትሩ በቁጭትና አሁንም ድረስ ሲናገሩት የምንሰማው በምስራቅ አፍሪካ ከሌሎች ሀገራት ጋር በምስራቅ አፍሪካ ጎረቤት ካሉት ሀገራት ጋር እንኳን በንጽጽር ሲያሳዩን ከኬንያ በእጥፍ እንኳን የሚያንስ የታክስ ስርዓት ነው ያለን ብለዋል። ስለዚህ ብዙ የሪፎርም ስራዎች ያስፈልጉታል ሲሉ አንዱ ከታክስ ስርዓቱ ጋር ያለውን ነገር አንስቷል፣ ኢኮኖሚውን ለማዘመን። ሁለተኛ ምርታማነትን ማሳደግ ነው። ከምርታማነቱ ባሻገር ደግሞ እንደ ሀገር ያሉትን ትልቅ ፕሮጀክቶች የመጨረስ ውጥኖች ተይዘዋል። ለምሳሌ ህዳሴ ግድብ እናስታውሳለን ምን ያህል ተግዳሮት እንደነበረበት። አሁን ላይ ግን ኢኮኖሚያችንን በማሳደግ ሂደት ውስጥ የበኩሉን አስተዋጽኦ እየተወጣ ነው የሚገኘው። 6 ተርባይኖች አሁን አክቲቭ ሆነው ስራ ላይ ነው የሚገኙት። ከራሳችን የኤሌክትሪክ ፍጆታ አልፎ ለቀጠናው ሀገራት ጭምር እየሰጠን ነው የምንገኘውና በግብርናው ዘርፍ በተለይ የተሰሩ ስራዎች ትልልቅ ምርታዎች አስመዝግበዋል ብዬ አስባለሁ። ለአብነት እንኳን ብናነሳው ባለፉት 3 ዓመታት በአማካይ ኢትዮጵያ 7.2 በመቶ የሚሆን እድገት አስመዝግባ አቬሬጁን ያወጣው። በዘንድሮ ዓመት ደግሞ 8.4 በመቶ የኢኮኖሚ እድገት ታስመዘግባለች ተብሎ ነው የሚጠበቀውና እነዚህን ለማሳካት ግን በርካታ ስራዎች ተከናውነዋል ብዬ አስባለሁ። መልካም። እዚህ ኢኮኖሚ ላይ የተወሰነ ልጨምር። አንዱ ትልቁ ለውጥ ብለን ከለውጡ መንግስት መምጣት ጋር የምንወስደው በሀገር አቅም በራስ አቅም የሀገርን አቅም ጉልበትና የዜጎችን ኃይል በማሰባሰብ በሀገር በቀል ኢኮኖሚ ሪፎርም ሀገርን መቀየር መሻት የራስን አቅም አውጥቶ መጠቀም ላይ በጣም ትልቅ ስራዎች ተሰርተዋል። በኢኮኖሚ ዘርፍ ቅድም መስፍን እንደጠቀሰው በርካታ ስራዎች ተሰርተዋል። ግን በዋናነት በማሳየት የሀገር ውስጥ ለምሳሌ ገበታ ፕሮጀክቶችን ማየት እንችላለን። እነዚህ ያልነበሩ ናቸው። በየአካባቢ ባለው አቅም ገበታ ለሀገር ገበታ ለሸገር እነዚህ ፕሮጀክቶች ትላልቅ ውጤቶችን ያመጡና የሀገሪቱን የስራ እድል መፍጠር አቅም የጨመሩ ቱሪዝም ሴክተሩን በጣም ከፍ ያደረጉበት ሁኔታ ነው ያለው። እነዛ ያሳለፍናቸው ጊዜዎች እናውቃለን። የሰሜኑ ግጭት ነበር፣ የኮቪዱ ነበር። ግን በዛ መሆኑ ቱሪዝማችን አሁን በአፍሪካ አንደኛ ነው፣ በዓለም 4ኛ ደረጃ ደርሷል። ይሄ እንደዚሁ በቀላሉ የመጣ ነገር አይደለም። በራስ አቅም ማንንም እርዳታ ሳንጠብቅ በራሳችን በእጆቻችን
በኢንጂነሮቻችን በባለሙያዎቻችን በራሳችን ተፈጥሮ ሀብት ሀገር መቀየር እንደሚቻል በርካታ ማሳዮች ያየንባቸው ናቸው። እድሳቶች አሉ፣ አሁን ጥገናዎች አሉ። ሰሞኑን ክቡር ጠቅላይ ሚኒስትር ሀረር ሄደው ሀረር ላይ ያየናቸው ነገሮች እናውቃለን። እሳቸው በሚሰጡት ድጋፍ በሚሰጡት አመራር እዛ ያለው አመራርም ቁርጠኝነቱን ተጨምሮበት ሀረር ያለው አመራር ህዝቡ ተሳትፎ በየደረጃው ባለን አቅም በትንሽ በጀት ትልቅ ነገር መስራት ተችሏል ማለት ነው። እነዚህ ነገሮች ለትውልድ ለቀጣይ ትውልድ ትልቅ ስራ እየተሰራ ነው ማለት ነውና በስንዴ ቅድም መስፍን እንዳደረገውም እንዳነሳውም በስንዴ ራስን መቻል የሉዓላዊነት ጉዳይ ተደርጎ ነው የተወሰደው። ለምን የሚመግብሽ ይቆጣጠርሻል ነው። ስለዚህ ይሄ ስንዴ ማምረት ቀላል ነገር የነበረ ምንም ኮምፕሊኬትድ ያልሆነና ይሄ የጠፈር ምርምር ወይ ሳይንስ ቴክኖሎጂ አይደለም። ስንዴ ማምረት ያቃተን ሰዎች ነበር። ይሄ ትልቅ ስብራት ነው። ከዚህ ስብራት እኮ ያነሱን ነው ትኩረት ተሰጥቶ አሁን ውጤትን ደግሞ መጥቶበታል። ዝም ብለ በባዶ አይደለም የሚወራው። ፋኦ ወርልድ ፉድ ኦርጋናይዜሽን ሽልማት ያገኙበት ነው። በተጨባጭ የሚታይ ነገር ነው። ይሄ ደግሞ ወደፊትም እየቀየረ ሄዶ እያደገ ሄዶ ወደፊት እኮ ኢትዮጵያን ኤድ ለመመስረት መንግስት እቅድ አለው። ያን ያህል ነው። ከራሳችን አልፎ ለጎረቤትም ለመርዳትም በሰብአዊ መብትም ማለት ነው ከኢኮኖሚ ባሻገር ማለት ነው ከኤክስፖርቱም ባሻገር ሰብአዊ ኢትዮጵያን ኤድ ዩኤስኤድ እንደሚባለው ኢትዮጵያን ኤድ ማድረግ እንችላለን ነው እና እንችላለን ሲባል ደግሞ በተግባር ሰርተን የኢኮኖሚ ሪፎርም ማሻሻያዎች ሀገር በቀል የኢኮኖሚ ሪፎርም ማሻሻያ ተደርጎ ዜጎች በራሳቸው አቅም ያለንን ሀብት ፈትሸን ጉልበታችንን ሰብስበን ጓሯችንን አይተን ተፈጥሮ አካባቢያችንን አይተን ሁሉም ኢትዮጵያ አካባቢ ተፈጥሮ ሀብት አለው። ያንን ሀብት ነቅተን እንድናይ አድርገውናል። እሳቸው እንድንመራመርበት፣ እንድንፈላሰፍበት፣ እንድንቀይረው፣ እንድንለውጠው፣ ወደ ድል እንድንቀይረው፣ ወደ ፈጠራ እንድንሄድ የምናይበት እይታችንን እንዲቀይር አድርገውናል። ይሄ ትልቅ ያስተሳሰብ ለውጥ ነው። ይሄ በቀላሉ የሚታይ ነገር አይደለም። ዝም ብለን በጭፍን ነበር ስንኖር የነበረው። ሀብቶቻችን አቅም እያለን ሀብቶቻችን ላይ ተኝተን ድሃ የሆንበት ሁኔታ ነበርና ያንን ቶታሊ ሺፍት የተደረገበት ሁኔታ ነው ያለው። ይሄ በቀላሉ ቢታይ አይደለም ማለት ነው። በርካታ ናቸው እንግዲህ አንስተን አንጨርሳቸውም። ከዚሁ ጋር ያይዘን ዶክተር በተለይ የተቋማት ግንባታ ከጠቅላይ ሚኒስትሩ አመራር ሰጪነት ወይንም በልዩ ትኩረት ከአቅጣጫ ካስያዟቸው መስመር ካስያዟቸው ነገሮች አንዱ የተቋማት ግንባታ ነው። ከጽዳት ጀምሮ እስከ እሳቤ እስከ አሰራርን እስከ ማዘመን የሚደርስ ለውጥ ማምጣት ተችሏል። በግልጽ በተለያዩ ሚኒስቴር መስሪያ ቤቶች፣ ክፍለ ከተማ፣ ቀበሌዎች ድረስ ማየት የምንችለው ለውጥ መጥቷልና እስቲ በዚህ ጉዳይ ላይ በተለይ ደግሞ የእርሶ ቋሚ ኮሚቴ ምክትል የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እንደሆነ አውቃለሁና በተለይ እርሶ በሚከታተሏቸው በኢንሳ በሰላም ሚኒስቴር እንደዚሁም በመከላከያ ውስጥ ያሉ ሪፎርሞችን እናንሳ እስቲ። እንግዲህ የተቋማት ሪፎርም ስንል በጣም አንገብጋቢና ትልቅ ወሳኝ ሀገራዊ ጉዳይ ነው ተቋማዊ ሪፎርም። ይሄ ተቋማዊ ሪፎርም ያደጉ ሀገራት በጣም አደጉ የምንላቸው የተቋም ሪፎርም ማድረግ የተቋማት ግንባታ ላይ በደንብ በመስራታቸው ነው ይሄ ደረጃ ያደጉ። ጥናቶቹ የሚያሳዩት ይሄንን ነው። የለውጡ መንግስት ይሄንን በሚገባ ተረድቷል። የአንድ ሀገር ህልውና የሀገረ መንግስት ግንባታም ብሔረ መንግስት ግንባታም አጠቃላይ የሀገሪቷ ሁለንተናዊ ብልጽግና የሚወሰነው በተቋማት ግንባታ ላይ ተብሎ ቆርጦ ነው የተነሳው። ስለዚህ ይህንን ደግሞ ተቋማት ግንባታን ለመፈጸም እቅድ ተነድፎ ፍኖተ ካርታ ወጥቶ በሁሉም የሀገሪቱ በሚባል ደረጃ ውጤታማ የሆኑ የተቋማት ግንባታ ስራዎች እየተሰሩ ነው። አንደኛው የመንግስትን የአገልግሎት አሰጣጥ ስርዓትን ማዘመንና ለዜጎች ተደራሽ ማድረግና ግልጽነት ያለው ተጠያቂነት ያለው ውጤታማ ሊሆን የሚችል አገልግሎት መስጠት መቻል አለበት በሚል ነው ዋናው ኮንሰፕቱ ማለት ነው። እንግዲህ የተቋማት ግንባታ የተሰሩትን ስናይ ለምሳሌ ብዙ ናቸው። የጸጥታና ደህንነት ተቋማትን እናንሳ። ለምሳሌ የጸጥታና ደህንነት ተቋማት በሀገራችን ስናይ የመከላከያ፣ የፌዴራል ፖሊስ፣ የብሔራዊ መረጃ ደህንነት እና ኢንፎርሜሽን መረብ ደህንነት እነዚህ አሉ። እነዚህ የጸጥታ ደህንነት ተቋማት ሀገራዊ ሉዓላዊነትን ከማስጠበቅ አንጻር ትልቅ ሚና ይጫወታሉ። የዳር ድንበርን ማስጠበቅ፣ የዜጎችን በሰላም ሰርቶ መግባት፣ በሰላም የመውጣት ትልቅ ሀገራዊ ኃላፊነት፣ ዳር ድንበርን ከውጭ መጠበቅ ኃላፊነት የተሰጣቸው ተቋማት ናቸው። እነዚህ ተቋማት ላይ የተሰራው ሪፎርም በጣም ዘርፈ ብዙ ነው። ከአስተሳሰብ አኳያ ብንጀምር በፊት የነበረውና አሁን ያለው በጣም ለውጥ አለው። ከአሰራር አኳያ የ10 ዓመት ስትራቴጂክ እቅድ ነድፈው ተቋሞቻቸውን በህግና በአዋጅ በአሰራር ተጨማሪ ተቋማት በመፍጠር ትላልቅ ሪፎርሞችን ሰርተዋል። ከውግንና አንጻር ብናይ ከእሴቶች አንጻር አዳዲስ እሴቶች መጥተዋል። በፊት የምናውቀው መከላከያ ሰራዊትና አሁን ያለው አንድ አይደለም።
የወገን ለአንድ ብሔር ወይም ለአንድ ፖለቲካ ፓርቲ ወይም ለአንድ ለገዢው አካል የወገን አይደለም። ህገ መንግስቱን የማስጠበቅና የዜጎቹን ሉዓላዊነት የማስጠበቅ ኃላፊነት ብቻ ይዞ እየተንቀሳቀሰ ያለ መከላከያ ሰራዊት ነው። በፊት የነበረውን እናውቃለን። በአሰራሩም በውስጡም በይዘቱም በኢትዮጵያዊነቱን ኢትዮጵያን የማይመስል በተወሰኑ ብሔሮች ብቻ የበላይነት የያዘበት ሁኔታ ነበር። በመሳሪያም በአቅሙም በጥገኝነት በውጭ ሀገር ኢምፖርት በማድረግ ሰሞኑን ክቡር ጠቅላይ ሚኒስትራችን የመረቁትን ብናይ ተተኳሾችን በሀገር ውስጥ የማምረት ከራስም ከማምረት አልፎ ለሌሎች ሀገራት ኤክስፖርት የማድረግ ልብሶችን፣ ትጥቆችን፣ የውጊያ ትጥቆችን ለሌሎች ሀገራት ኤክስፖርት የማድረግ ከራስ አቅም አልፎ ማለት ነውና የወዳደቁ መሳሪያዎችን ፌዴራል አየር ኃይልን በተደጋጋሚ የጎበኘት እድልም ነበረኝ እኔ የወዳደቁ ሀብቶችን የሀገር አቅምን በማንሳት ታንኮችን፣ ሌሎች የውጊያ መሳሪያዎችን በራስ አቅም በጣም በረጅም ጊዜ የተጣሉ ሄሊኮፕተሮች፣ ጀቶችን፣ የውጊያ መሳሪያዎችን ወስዶ የስራ ቦታንም በማሳመር ኤርጎኖሚክስ በመስራት ማለት ነው በጣም ዘመኑን ያዋጀ ለአንደኛው ክፍለ ዘመን ሊመጥን የሚችል መከላከያ ሰራዊት ተፈጥሯል። ይህንን ስንል እንደዚሁ በቀላሉ የመጣ አይደለም። የአስተሳሰብ ለውጥ ይፈልጋል። የራስን አቅም ለመቀየር ማለት ነው። እንደዛው እንደምናውቀው ኢትዮጵያዊነትን የሚመስል መከላከያ አሁን ተቋቁሟል። ምን ተማመንበት ማለት ነው። ውስጡን ብናየው ማለት ነው በአንድ ብሔር የበላይነት ያልቆመ ዜጎች ኢትዮጵያውያን የሚኮሩበት ደስ ብሏቸው የሚገቡበት በዜጎች የሚከበሩ በጠላት የሚፈራ በፊት መከላከያና ብሔራዊ መረጃ ደህንነት ሲባል ሰው ይደናገጥ ነበር፣ ይፈራ ነበር። የለም አሁን በፊት እኮ ምክር ቤት መጥተው እኮ ሪፖርት እኮ እኔ ስሰማ ማለት ነው አልነበርኩም ከዚህ በፊት በግልጽ ሪፖርት አያቀርቡም። አሁን እኮ እኔ ቋሚ ኮሚቴ ነው ለምሳሌ የምንከታተላቸው መከላከያ መጥቶ የ6 ወር ሪፖርት የ9 ወር ሪፖርትም ፊት ለፊት ውይይት እናደርጋለን። ሪፖርታቸውን እንገመግማለን። የህዝብ ጥያቄ የሚሰበሰበውን ቻሌንጅ እናደርጋለን። የቋሚ ኮሚቴ አባላት በላይቭ ተላልፈዋል። እንዲያውም ማንም ሰው ይህንን ማየት ይችላል። ፌስቡክ ላይ ምክር ቤቱ ፌስቡክ ላይ ገብቶ አለ ላይቭ ከ1 ሰዓት በላይ 2 ሰዓት ተኩል አካባቢ ይሆናል። ላይቭ ቁጭ ብለን ከመከላከያ አመራራት ጋር ስለ ብሔራዊ ሀገራዊ ጉዳይ ስለ ማንኛውም መከላከያ ላይ የሚነሱ ጥያቄዎች በእቅዳቸው ላይ ተመስርተን ቻሌንጅ አድርገን በግልጽ እንጠይቃለን። ብሔራዊ መረጃ ደህንነት አመራሮች በፊት እኮ አይታወቁም። ሰው እኮ ይፈራቸዋል። ማን እንደሆኑ አይታወቁም። አሁን እኮ እኛ ጋር መጥተው በግልጽ ዳይሬክተሩ ማን ነው፣ ሰብሳቢው ማን ነው፣ ምክትሉ፣ ዳይሬክተሮች፣ ኮሚሽነር ሁሉም ይታወቃሉ። በግልጽ መጥተው እኛ ጋር ሪፖርት ያቀርባሉ። እንጠይቃለን፣ ቻሌንጅ እናደርጋለን ማለት ነው። ህዝቡ ብቻ አይደለም በሀገሪቱ ትልልቅ ስልጣን ላይ ያሉ ሰዎች ላይ አያውቋቸውም ነበር። ህዝቡ ብቻ አይደለም አያውቋቸውም። እና ይሄ ቀላል ለውጥ አይደለም። ህዝቡ የሚወዳቸው፣ የሚያከብራቸው፣ የሚኮራባቸው፣ ጠላት ግን የሚፈራቸው ይሄ የመጣው በርካታ ስራዎች ተሰርቶ ነው። ሪፎርሙ ዝም ብሎ በጨበጣ አይደለም። ሪፎርም ሲል መሬት ወርዶ በአይን የሚታይ የሚጨበጥ የሚዳሰስ ለውጦች አሉ። በጣም ብዙ ልንል የምንችልበት ጉዳይ ነው። ግን በጣም ከዚህ ደግሞ የሚያጓጉ ማንሳት ያሉብን ሀሳቦች ስላሉ ነው እንግዲህ እያነሳን ያለ ነው የጠቅላይ ሚኒስትሩን የ7 ዓመት ጉዞ የባለ ሲመት አይደለ መነሻ አድርገን ያለፉት 7 ዓመታት በሀገራችን የመጡ ለውጦች ምንድናቸው የሚለውን ነው ያነሳን እየቃኘን ያለ ነው። ተመልካቾቻችን እንግዲህ ይህንን ስናነሳ አንደኛው ጠቅላይ ሚኒስትሩ የሚሰሯቸው በግላቸው የሚሰሯቸው ማህበራዊ ተግባራትን ማንሳት እንችላለንና የተለያዩ የበጎ ፈቃድ አገልግሎቶችን ሲሰጡ እንመለከታለን። ያ ደግሞ ተግባራቸው በሀገር አቀፍ ደረጃ መቀየርና ማምጣት የቻለው እሳቤ አለ። መስፍን ወደ አንተ እመጣለሁ። እንደው በተወሰነ መልኩ ዶክተር ያነሱት ላይ ማንሳት ፈልገው የተቋም ግንባታ ትልቁ ሀገርን ማሻገር የሚችል እሳቤ ነው። በነገራችን ላይ የተቋም ግንባታ እንደ ሀገር ትልቁ ውድቀት ውስጥም ገብተን የነበረው ጠንካራ ተቋማቶችን መገንባት ባለመቻላችን ነው። ከዚህ ባሻገር የዲሞክራሲ ተቋማት ግንባታም ደግሞ እነሱንም በተወሰነ መልኩ ማንሳት ፈልጋለሁ። ለአብነት ያህል ብናነሳ ኢትዮጵያ ውስጥ ለዘመናት ሲነሳ የነበረው የምርጫ ሂደትን እናስታውሳለን። ዲሞክራሲያዊ የሚባሉ እሳቤዎችና እንትኖች ይኖራሉ። ነገር ግን ደግሞ አፈጻጸም ላይ ደግሞ ከዚህ በፊት የነበረባቸው ክፍተት ይታወሳል። የ1997 ምርጫ እና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ ውስጥ ትልቅ ሃኒሙን የተካሄደባቸው ወቅቶች እንደነበር አስታውሳለሁ። የ1997 ቅድመ ምርጫው ከምርጫ በፊት የነበረው ሂደት ለኢትዮጵያውያን
ኢትዮጵያን ሁሉ የሚረሱታል ብዬ አላስብም። ከዛ በኋላ ግን የነበሩትን ሁነቶች እናስታውሳለን። በርካታ ዜጎች የተገደሉበት፣ በርካታ ሰዎች ለእስር የተዳረጉበት፣ በርካታ ሰዎች ለስደት የተዳረጉበት የፖለቲካ ምህዳርን እናስታውሳለን ከምርጫ ሂደቱ ጋር ተያይዞና ዜጎችም ያነሷቸው የነበሩ ጥያቄዎች ይታወሳል። የተጨበረበረው የገበሬው ድምጽ ይመለሱላ የሚሉ ድምጾችን ስንሰማ የነበረበትን እውነት እናስታውሳለን። ነገር ግን በቅድመ ምርጫ ወቅት የነበሩት ሁነቶች እጅግ በጣም የሚያስደስቱ ሁሉም ዜጋ ወጥቶ በነጻ የመረጠበት መጨረሻ ላይ ደግሞ ድምጽ ተነጥቋል፣ ኮሮጆ ተሰርቋል የሚሉ ድምጾችን ሁላ የሰማንባቸውን አጋጣሚዎች እናስታውሳለን። በተለይ አዲስ አበባ መዲናችን አዲስ አበባ ላይ በወቅቱ ተፎካካሪ የነበረው ቅንጅት ለአንድነትና ዲሞክራሲ የሚባል ፓርቲ ነበር አስታውሳለሁና ምርጫ አሸንፈናል አዲስ አበባ ላይ የሚለው ነገር ከተነሳ በኋላ አዲስ አበባ የነበረውን ተቃውሞ አይተናል። መንግስት ደግሞ ያንን በዲሞክራሲያዊ መንገድ ችግሩን ከመፍታት ይልቅ የወሰደው የኃይል እርምጃ በርካታ እናቶችን ያሳዘነ በአንድ ቤት ውስጥ 2-3 ልጆች የሞቱበትን የፖለቲካ ታሪክ እናስታውሳለን እና ከዛ በኋላ ግን እንደ ሀገር በለውጥ ሂደት ውስጥ ከመጣም በኋላ አንዱ የነበረው ምንድነው ኢህአዴግ ነው በለውጥ ምዕራፍ ውስጥ ራሱን ቀይሮ ወደ ብልጽግና ሲስተም ውስጥ የመጣው የለውጥ ሐዋርያዎቹን ወይም ሰዎችን ይዞ ነው የመጣው። በጣም በሚገርምሽ ሁኔታ ግን እነዛው በኢህአዴግ ውስጥ ያደጉ ሰዎች ደግሞ የለውጥ ሐሳቢዎችን ደግሞ ይዘው መጥተዋል። አንዱ የነበረው በዲሞክራሲ ስርዓቱን ስናነሳ በምርጫ ቦርድ የተመረጡትን ብርቱካን ሚደቅሳ ላብነት ማንሳት እንችላለን። ብርቱካን ሚደቅሳ በወቅቱ ኢህአዴግን ሲታገሉ የነበሩ ከኢህአዴግ አመራሮች ጋር ጥሩ ግንኙነት ያልነበራቸው በኋላ ላይ በቅንጅት ለአንድነትና ለዲሞክራሲ ሂደት ውስጥ የፖለቲካ አባል ሆነው ተጋድሎ ሲያደርጉ የነበሩ መጨረሻ ላይም በኢህአዴግ የታሰሩና ከዛ በኋላ ከአገር ለቀው የተሰደዱ ሰው እንደነበሩ እናስታውሳለን። ነገር ግን የለውጡ መንግስት ሲመጣ የዲሞክራሲ ተቋማትን በመገንባት ሂደት ውስጥ የበኩሌን አስተዋጽኦ መውጣት አለብኝ። ችግሮቻችን እንዲነበሩ እነዚህ ነገሮች ሀገርን አላስቀጥሉም፣ ህዝብን አልጠቀሙም። ስለዚህ አንዱ አማራጭ ተደርጎ የተወሰደው ደግሞ በዛ ሂደት ውስጥ ነው። እሳቸው በዛ ልክ ተቃዋሚ ለነበሩ ሰዎች በወቅቱ ኮቴሽን ውስጥ አድርጌልኝና ተቃዋሚ ተብለው ሲገለጹ ለነበሩ ሰው በእስር ለነበሩ ሰው እንደገና ስልጣን መስጠት ለዛውም የሀገሪቱን ትልቁን ተቋም ምርጫ ቦርድን በዛ አይነት መንገድ መስጠት አንዱ ማሳያ ነው ብዬ አስባለሁ። ከዛ ባሻገር እንደ ሀገር ኢትዮጵያ ውስብስብ የሆኑ ችግሮች ነው ያሉባት። ስለዚህ የነገዋን ኢትዮጵያ ማሰብ ጠቅላይ ሚኒስትሩ ሁሌ ደጋግመው የሚያነሱት ሁለት ሞዴላቸው ነገር አንዱ ትውልድን ያስባሉ፣ ሁለት የነገዋን ኢትዮጵያን ያስባሉ። ደጋግመው የሚናገሯቸው ሁለት ቃላቶች ናቸው። ስለዚህ ስንሰራ የነገዋን ኢትዮጵያ አስበን እንሰራ፣ ስንሰራ የነገውን ትውልድ አስበን እንሰራ። ለኛ እንኳን ባይሆነን እስካለን እኛ ኖረን ብንጠቀም መልካም ነው። ለኛ ካልሆነን ግን ለቀጣዩ ትውልድ ሰርተን ግን እንለፍ የሚሉ ቃላቶችን ደጋግመው ሲናገሩ በህዝብ ተወካዮችም እንደዚሁም በተለያዩ መገናኛ ብዙሃን ላይ እንሰማለን እና አንዱ እንደ ሀገር አሁን መውጣት ያልቻልንባቸውን ችግሮች ለመፍታት የተቋቋሙትን ተቋማቶች እንዴ ለአብነት ያህል ቅድም ዶክተር በተወሰነ መልኩ አንስተውታል። የሀገራዊ ምክክር ኮሚሽኑ አንዱ እሱ ማሳያ ነው ያስባለሁ። ምክንያቱም ኢትዮጵያ ብዙ የፖለቲካ ርዕዮተ ዓለም ያለባት፣ ብዙ ሀሳቦች የሚነሱባት፣ ብዙ ልዩነቶች የሚስተናገዱባት ሀገር እንደሆነች ይታወቃል። ያንን መነሻ አድርገውም ነው እሳቸው ወደ ስልጣን ሲመጡ ልዩነቶቻችንን አጥብበን በጋራ በጠረጴዛ ዙሪያ ቁጭ ብለን ተነጋግረን በምንስማማባቸው ላይ በአንድነት ሀገርን እንምራ ነው። ካልሆነ ደግሞ በምርጫ ሂደት ውስጥ ልዩነቶቻችንን ጠብቀን በምርጫ ተጋድሎ አድርገን አማራጭ ሀሳቦቻችንን አቅርበን በምርጫ ደግሞ ስልጣንን እናገኝ ነበር ሲሉ የነበረውና ያልሆነም በተወሰነ መልኩ አልሆነም። አሁንም ድረስ የምንመለከታቸው የትጥቅ ትግሎች አሉ፣ የሰላም እጦቶች አሉ፣ እዛም እዚህ የምናያቸው ነገሮች አሉ። በተለይ በኦሮሚያ በአማራና በትግራይ ክልል የምንመለከታቸው ነገሮች አሉ። ስለዚህ ሀገራዊ ምክክር ኮሚሽን ሲቋቋም እንዲህ አይነት ችግሮቻችንን እንዲፈታ በማሰብ ነው እሳቸው እንትን ያሉት። የሽግግር ፍትሁም በተመሳሳይ እንደ ሀገር ለዘመናት የመጣንበት ችግራችን ያሻግረናል በሚል እሳቤ የሽግግር ፍትህም ተቋቁሟል። የብሔራዊ ታድሶ ተቋማትም ኮሚሽኑ የተቋቋመው እንዲህ አይነት መሰል እንደ ሀገር የመጣንባቸው ለዘመናት የተሻገሩ ችግሮቻችን እንዲወጡ ናቸው። ከዛ ባሻገር ግን አንቺ ያነሳሽው በተወሰነ መልኩ ለማንሳት ዘነጋት ነበረ። እሺ አጠራ አድርጋ አንሳለን። አንቺ ያነሳሽውን ለማንሳት አንዱ እንደ ሀገር በተለይ የኢኮኖሚ ልዩነቶች አሉ። እንደው ከትንሿ ነገር እንኳን ብንመጣ ማዕድ ማጋራት የሚለውን ካልቸር ያየነው በእሳቸው ዘመን ነው። ከጎዳና ላይ ያሉ ሰዎችን ቤተ መንግስትን የሚያክል ልናስበው ማንችለውን ጉዳይ ቤተ መንግስታቸው ድረስ እየጠሩ የማዕድ ማጋራት ስራዎች ተሰርተዋል። ሰው ተኮር ልማቶች፣ ሰው ተኮር ስራዎች የተሰሩት ብዙ ተግባራቶች አሉ። በዝርዝር ለማንሳት ሰዓት ስለሚገድበኝ ነው። በጣም የተወሰነ ነገር ብቻ ልጨምርና ዜጋ ተኮርና ድሃ ተኮር ሰብአዊ ድጋፍ ኢትዮጵያ ውስጥ
የበለጠ እንዲጨምርና እንዲሻሻል እኛ አማኞች ነን። ኢትዮጵያ አብዛኛው ሙስሊምም ክርስቲያኑም አለ። ሃይማኖታችንም ያው ሁሉም ያስገደለ የተቸገረን እርዱ ይላል። ግን ፕራክቲካሊ አልሰራንበትም ብዬ ነው ማስበው እኛ ኢትዮጵያውያን። እሳቸው ግን ይህንን በተቀናጀ መንገድ በአመራር ዘይቤያቸው ይዘው ዜጋን የመርዳት የማካፈል የመስጠት የመንከባከብ የአቅመ ደካሞችን ቤት መስራት እነሱን ከችግር ውስጥ ማውጣት እነሱን ማየት እነሱን ማስታወስ ቀላል ነገር አይደለም። ከመደመር ፕሪንሲፕል ጋር የመጣ ነውና የምገባ አሁን ተማሪዎች 30 ሚሊዮን ተማሪዎች እኮ እየበሉ ነው። ይሄ እኮ በኢትዮጵያ ታሪክ እኮ አልነበረም። መንግስት እኮ 2 ጊዜ ይመግባል 30 ሚሊዮን ተማሪዎችን። ይሄ ቀላል ስራ አይደለም። ገቢው ከየት ይመጣል? ብሩ ከየት ይመጣል? ያንን አስቦ እነዚህ ቀደም መስሎ እንዳልኩ ለትውልድ ማሰብ። ይሄ ተማሪ እኮ ምግቡን በትክክል ከበላ ጤና ካገኘ ጤና ላይ ብዙ ነገር ተሰርቷል ማንሳት ይችላል። ጤናውን ካገኘ ምግቡን በደንብ ከበላ እኮ ትምህርቱ ላይ ውጤት አምጥቶ ነገ ትልቅ ደረጃ ይደርሳል። ውጤቱ አሁን ላናየው እንችላለን፣ ግን ጄኔሬሽን ኢምፓክት ነው ያላቸው። እሳቸው የጄኔሬሽን ነገር ነው የሚያስቡት። ቅድም መስፍንም እንዳለውና እነዚህ ነገሮች የመስጠት የማረክ የማካፈል ድሃ ተኮር ድሆችን የመንከባከብ የአቅመ ደካሞችን የምገባ ማዕከላትን መክፈት በሁሉም ሀገሪቱ ክልሎች በሚባል ደረጃ ማለት ነውና ዜጎች እንዲበሉ እንዲቀየሩ እንዲለወጡ እንዲሻሻሉ ህይወታቸው እንዲቀየር በሀገራዊነታቸው በኢትዮጵያዊነታቸው እንዲኮሩ አንዱ አንዱን እንዲረዳ ደግሞ የሚገርምሽ ነገር አቅም አለን። ኢትዮጵያውያን አቅም አለን። ከኛም አልፎ ቀደም ብያለሁ ለሌላው የሚተርፍ አለን። ያንን እስከዛሬ ያላየነው ያንን የማውጣት ለአሁኑ ትውልድም ለቀጣዩ ትውልድም እንዲጠቀምበት የማድረግ ስራ ነው የሰሩት እሳቸውና አረንጓዴ አሻራን ማንሳት እንችላለን። አረንጓዴ አሻራ አመራሩ ካልመራው አልመራሩ ካልያዘው ድርቅ እያልን እናለቅሳለን። ድርቅ ይመጣል፣ እንጮሃለን፣ ዜጎች ይሞታሉ፣ ከብቶች ይሞታሉ። አሁንም በብዙ ዓመታት በኋላ አሁንም ድርቅ ይመጣል። የ77 ድርቅ ይባላል። ኢትዮጵያ በድርቅ ነበር የምትታወቀው። በየአስሩ ይመጣል። ይሄ ነገር ዝም ብለን ተቀብለ ነው አንኖርም ነው። ሰው አመራሩ ሄዶ ችግኙን ካልተከለ ካላሳየ ትኩረት ካልሰጠው በአፍሪካ እኮ ቀዳሚ ነን አሁን በዚህ። ይሄ ከማን የመጣ ነው? ከየት የመጣ ነው? ከ2011 ጀምሮ እስከ 2016 ባለው ሪፖርትም ከ40 ቢሊዮን በላይ የሚጠጉ ችግኞች በአንድ ጀንበር 600 ሚሊዮን ዛፍ ችግኞች የተከልንበት ደግሞ ይሄስ ዲፕሎማቶች ዓለም አቀፍ ኢትዮጵያ ውስጥ ያሉ ዲፕሎማቶች ያዩትና የመሰከሩት እና አይበገር ሬዚሊየንት የሆነ ኢኮኖሚ የዓለም የአየር ንብረት ለውጥ ላይ የምታደርገውን ትግል ኢትዮጵያ በዛ ውስጥ ቀዳሚ ሆና በዓለም አቀፍ መድረኮቿም በዱባይ የተደረገውን ኤግዚቢሽን እናስታውሳለን። እዛ ላይም ትልቅ ተሳትፎ ያደረገችበት ቀዳሚ ሆና ለሌሎችም ልምዷ የምታካፍልበት እንግዲህ በርካታ ናቸው። ክቡር ጠቅላይ ሚኒስትሩ በሀገራችን ያመጡት ባህል እየሆነ እየሄደ በትውልድም ተቀባይነት እያገኙ የሄዱ በርካታ ስራዎች አሉ። ማንሳት እንችላለን። የአረጋውያን ቤት ጥገናንም ማንሳት እንችላለን። የአቅመ ደካሞች ቤት ጥገና ቀላል አይደለም። እሱ እንደዚህ በቀላሉ ምን አይደለም። ምን ያህል እንደተደሰቱ ህይወታቸው ተቀኛ እንደ ምክር ቤትም ሄደን አይተናል። በአይናችን ተዛዙረን አይተናል። ዜጎች ህይወታቸው ተቀይሮ ደስተኛ ሆነው ሲኖሩ ሲመርቁ እናያለንና ያ እሳቸው ዛሬ ያስጀመሩት በሌላ ክልሎችም በሌላ ቦታዎችም በቀጣይ ትውልድም ተግባራዊ የሆነ ይሄዳል ማለት ነው። እየሰፋ ሲሄድ ደግሞ የዜጎች ህይወት ይቀየራል። ሁለንተናዊ ብልጽግና የምንለው በሂደት ይመጣል ማለት ነው። በትክክል በተለይ ጠቅላይ ሚኒስትሩ የሚያደርጓቸውን የበጎ ፈቃድ ስራዎች ስንመለከት ለአብነት የሚፈጽሙት ተግባር ይመስለኛል ምሳሌ ሆነው ለሌሎች ማሳየት ስላለባቸው እውነትም እሳቸው እንደዚህ አይነት ተግባር ከጀመሩ በኋላ በተለያዩ ዶክተር እንዳነሳው ከተማ አስተዳደሮች በተለያዩ ክልሎች የክልል አመራሮች ያንን ምሳሌ ተከትለው ያደርጋሉ። ሌሎችም አመራር ያልሆኑም ባጠገባቸው የመርዳት ሐሳብ ለሌሎች መትረፍን በኮቪድ ጊዜ እንዴት እንደተሻገር ነው እናስታውሳለን። እንዴት እንደተጋገዝን ያለው ለሌለው እንዴት እየተካፈለ ያንን ክፉ ጊዜ የከፋ ጉዳት ሀገር ውስጥ ሳይከሰት ማሳለፍ እንደቻለና የእሳቸው እንደዚህ አይነት እሳቤን የመቀየር ይሄ የመንግስት አሁን መንግስት የምናውቀው ባህሪ አለ አይደለም። በቃ በሚያስፈራ ሁኔታ ባልተለመደ ከሰውኛ በራቀ አይነት የምንረዳውን የመንግስት ባህሪ የለመድነውን አይነት ያንን ቀይረው ግን ሰዋዊ የሆነ ለሰዎች ቅርብ የሆነ ከሰዎች ጋር አብሮ መብላት የሚችል አብሮ መስራት የሚችል ካለውም ማካፈል የሚችል አይነት አመራርን መመልከት ችለናልና ያንን ተከትሎም በሀገራችን የመረዳዳቱ የመተሳሰቡ ባህል ማደግ ችሏል የሚለው ማንሳት እንችላለን። ዶክተር ወደ አንተ ነው የምመጣው። የዲፕሎማሲን ጉዳይ እናንሳ እስቲ። ባለፉት 7 ዓመታት የሀገራችን ዲፕሎማሲ ምን አይነት መልክ ነበረው? እንግዲህ ዲፕሎማሲያችን በርካታ ስኬቶችን አምጥቷል ማለት እንችላለን። ጫናዎች የነበሩበትም ቢሆን ባለፉት ዓመታት
በተለይ ከሰሜኑ ግጭት መንግስት ሳይፈልግ ተገዶ የገባበት ግጭት ነበር። ያን ተከትሎ በርካታ ዲፕሎማሲ ጫናዎች ነበሩ። እንዳልሽው ቅድም ኮቪድም ሌሎች ዓለም አቀፍ ክስተቶችም ነበሩ፣ ብዙ ነገሮች ነበሩ። ያንን ግን ተሻግሮ ዲፕሎማሲያችን በጣም ብዙና በርካታ ለውጦችና ስኬቶችን አስገኝቷል። ስኬቶቹ እንግዲህ በጣም ብዙ ናቸው። የተወሰኑትን ለማንሳት መጀመሪያ ተቋሙ ላይ ሪፎርም ተደርጓል። ውጭ ጉዳይ ሚኒስቴር በተለይ ዋና አስፈጻሚ የሚሰራው እሳቸው በበላይነት የሚመሩት ቢሆንም ዲፕሎማሲውም ማለት ነው። ግን ውጭ ጉዳይ ሚኒስቴርን ሪፎርም ተደርጓል። ዲፕሎማቶች ስልጠና ምልመላን ጀምሮ አጠቃላይ የተቋም ሪፎርም ውስጡ ተገብቶ ማለት ነው። የዲፕሎማቶች ስምሪት ኢንስቲቱሽናል እንትኑንም ከመቀየር አንጻር በርካታ ስራዎች ተሰርተዋል። አገርን ሊመጥን የሚችል ብሔራዊ ጥቅማችን ሊያስከብር በሚችል መልኩ የሚሰሩ በርካታ ስራዎች አሉ። እነሱን አሁን ዝርዝር እንትን አልገባም። ሌላ በፖሊሲ ውስጥ ማሻሻያ የተደረገባቸው ጎረቤት ሀገር ቅድሚያ የሚባል ነው አንዱ ትልቁ ሺፍት እና ጎረቤት ሀገራት ከኛ ጋር በደም የተሳሰሩ፣ በባህል የተሳሰሩ፣ በስነ ልቦና የተሳሰሩ ረጅም ድንበር የምናጋራ ሀገራት አሉ። ጎረቤት ሀገራት እነዚህ ጎረቤት ሀገራት ጋር በጋራ በሰላም መኖር አለብን የሚል መርህ ነው ዋናው ትኩረቱ። በኢኮኖሚ አብሮ ለማደግ ቀጠናዊ ትስስርን ለማምጣት በቀጠናው ሰላምና መረጋጋትን ለማምጣት አንድ ላይ አብሮ ለማደግ የግድ ጎረቤት ሀገር ቅድሚያ መስጠት አለበት፣ ሰላም መስጠት አለበት። በዓለም አቀፍ በአህጉራዊ በቀጠናዊ በትብብር ማቀፍ ዲፕሎማሲያችን ብሔራዊ ጥቅም ማስከበር ነው ዋና ዓላማው። ያም ሆኖ ግን ያንን ስናደርግ ቅድሚያ ለጎረቤት ሰጥተን ነው። ቅድሚያ ለጎረቤት ሲባል እንደዚሁ በቃል የሚነገር ብቻ አይደለም፣ በተግባር ማሳያዎች አሉ። በተግባር አሁን በቅርቡ ብንጀምር በቅርቡ እኛ በምክር ቤት ያጸደቅነው ከደቡብ ሱዳን ጋር የኢኮኖሚ ትብብር የፋይናንስ አቅርቦት ኢትዮጵያ ብድር ሰጥታለች። የደቡብ ሱዳን ነዳጅ እንትን እንዲያልፍ ማለት ነው። አንዱ ይሄ ማሳያ ነው። ኤሌክትሪክ ሽያጭ እኮ አለን። ለጎረቤት ሀገራት ኤሌክትሪክ እንሸጣለን። ትምህርት የሚማሩ ስኮላርሺፕ የሚማሩ ከጎረቤት ሀገራት 1000 በላይ ተማሪዎች አሉ አሁን እዚህ ኢትዮጵያ ውስጥ። ሱዳን ፖርት ድረስ ሄደው ክቡር ጠቅላይ ሚኒስትራችን ሰላም እንዲመጣ ጎረቤት ላይ ጥረት አድርገዋል። እንደዛው የሚኒስትሮች ምክር ቤት ጉባኤ የሚባል አለ የሚገናኙበት ከፍተኛ የተለያዩ ጎረቤት ሀገራት አመራሮች ኢትዮጵያ እንዲመጡ ተጋብዘዋል፣ ጉብኝት አድርገዋል። የኛም ከፍተኛ አመራር ደረጃ ሄደዋል። የሁለትዮሽ ስምምነቶች በርካታ ከጎረቤት ሀገራት ጋር ተሰርተዋል። የሶማሊያን ሰላም ማስከበር ኢትዮጵያውያን ወንድሞቻችን ህይወታቸውን እዛ ሄደው እየሰጡት ያለ አለ። አሁንም ያቀጠለበት ሁኔታ አለ እና እነዚህ ጎረቤት ሀገራት ላይ የሚሰሩ ስራዎች ሰላምን ለማምጣት በኢጋድ ማዕቀፍም ማለት ነው ትብብርን ለማምጣት በቀጠናው አብሮ በጋራ ለማደግ ኢትዮጵያ በርካታ ስራዎችን እየሰራች ቆይታለች። በዓለም አቀፍ ደረጃ የተሰሩ ስራዎችን በጣም ብዙ ናቸው። በቅርቡ ለምሳሌ ብሪክስን ብናነሳ ብሪክስ ማለት ቀላል ነገር አይደለም። በርካታ ሀገራት የሚመኙት ለመግባት የሚመኙት እንደዚሁ ኢትዮጵያን ስለወደዷት ዝም ብለው ኢትዮጵያ ግቢ ተብሎ አይደለም። ኢትዮጵያ ያለችበትን ቁመና ታይቶ ያለችበት ሁኔታ ታይቶ በርካታ ነገሮች ታይቶ ነው ወደ ብሪክስ እንድትቀላቀል የተደረገችው። ብሪክስ መቀላቀሏ ቀላል አይደለም። ሌላው የኢትዮጵያ ተጽዕኖ ፈጣሪነት አሰርቲቭነስ ዲፕሎማሲው እየተቀየረ ነው። ይሄ ማፈርና ሼም ይዞ የተባለውን ሁላ የመቀበል ነገር ቀርቶ በአሰርቲቭነስ አሁን ለምሳሌ የባህር በር ፍላጎታችን ጥያቄን የህልውና ጉዳይና የብሔራዊ ጥቅም ጉዳይ እንደሆነ በግልጽ ለዓለም ማሳወቅ ራሱ አንዱ የዲፕሎማሲው ሺፍት ነው፣ ትልቅ ቼንጅ ነው። ሌላ የምናነሳው የአንካራው ስምምነትን ማንሳት እንችላለን። በቅርቡ ድል የተገኘበት ነው የአንካራው ስምምነት። በቀጠናው ሰላም ለማምጣት ኢትዮጵያ ሁሌም በሰላማዊ መንገድ አብሮ በመስጠት ሰጥቶ በመቀበል ክቡር ጠቅላይ ሚኒስትራችን በተደጋጋሚ ያነሱታል። ማንም ጎረቤት ሀገር ላይ የመውረድ ወይንም ወረራ የመፈጸም ወይንም ግጭት የመፍጠር ሀሳብ የለም። ኢትዮጵያ ባይዘው ወይ በታሪኳን እስከማውቀው ድረስ ማንንም ሀገር ጎረቤት ሀገር ሄዳ ወራ አታውቅም። ግን የመጣን ኃይል የውጭ ኃይልም ይሁን ከሌላ ቦታ የሀገርን ሉዓላዊነት ለማስከበር የመከላከልና ሉዓላዊነትን የማስከበርን ዳር ድንበርን የማስጠበቅና የዜጎችን ደህንነት የማስጠበቅ ጉዳይ ካልሆነ በስተቀር በአንድ ሀገር ተነስታ ዘላ የወረረችበት ይሄ ደግሞ በኢንተርናሽናል በዓለም አቀፍ ደረጃም ክሬዲት ሰጥቷታል። ይህንን በተደጋጋሚ ያነሳሉ። ሰጥቶ በመቀበል በዓለም አቀፍ የባህር ሕግ መሰረት ኢንተርናሽናል ሎ ኦፍ ዘ ሲ በዩናይትድ ኔሽን የጸደቀው ኢትዮጵያን ፈርማለች። እነዚህም በማድረግ ተፋሰስ ሀገራት ጋር ያለው አሁን የአባይ ብናነሳ የትብብር ማዕቀፉ ሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንትን በትዕግስት በማስረዳት ግድቡ ለልማት እንደሚውል በርካታ ስራ የዲፕሎማሲ ስራዎች ናቸው የተሰሩት። ብዙ አመታት ይፈጀ። ያ ደግሞ አሁን በመጨረሻ ላይ ፍሬ አፍርቷል። የዩናይትድ ተፋሰስ ሀገራት ኮሚሽን ተቋቁሟል። ይሄ ኮሚሽን ትልቅ ውጤት ነው፣ በዲፕሎማሲ ጥረት ነው። በርካታ ሀገራት አሉ እዛ ውስጥ ከግማሽ በላይ መፈረም ነበረባቸው። ደቡብ ሱዳን በቅርብ ነው የፈረመችው። አሁን ወደ ትግበራ ገብቷል። ስለዚህ
ኦልሞስት ግድቡ አሁን ተጠናቋል። እንደዚሁ አይደለም የመጣው መጠናቀቁ። የዲፕሎማሲ ስራዎች ተሰርተዋል። በሰላማዊ መንገድ የመጡ ጫናዎች በግብጽ በኩል በሌሎችም አፍራሽ ኃይሎች የመጡን ያንን ከመቀልበስ አንጻር በርካታ ስራዎች ተሰርተዋል ማለት እንችላለን እና ዲፕሎማሲው እየተሻሻለ እየተለወጠ እየተቀየረ የኢትዮጵያ ተደማጭነት ተጽዕኖ ፈጣሪነቷ ተደማጭነቷ ተሰሚነቷ እየጨመረና እያየለ እየሄደ ያለበት ሁኔታ ነው ያለው ማለት ነው። መልካም በርካታ ሀሳቦች አንስተናል። ሰዓታችን እያለቀ ስለሆነ ነው ግን ለሁለታችሁም በጣም አጭር ደቂቃ ልስጣችሁና በአጠቃላይ ያላችሁን ሀሳብ አንሱ። ለማጠቃለል ያክል ወይንም በመጨረሻ ምን ማለት ትፈልጋለህ? መልካም እኔ ዲፕሎማሲው ላይ በተወሰነ መንገድ መጨመር ፈልገዋል። አንደኛ የኢትዮጵያ የዲፕሎማሲ መርህ ወይም ማዕከሏ ብሔራዊ ጥቅምን እና ሉዓላዊ ክብርን ማስጠበቅ ነው። በእነዚህ ጉዳዮች ላይ አትደራደርም። ብሔራዊ ጥቅም ላይ አትደራደርም፣ ሉዓላዊ ክብሯ ላይ ማትደራደር ሀገር ነች። እነዚህን ሁለት መስፈርቶች መነሻ አድርጎ ነው የተዋቀረው። ከዛ ባሻገር በዜጋ ተኮር ዲፕሎማሲ ጉዳይን ብንመለከት የተሰሩ ስራዎች እጅግ በጣም አበረታች ናቸው። ብዙ እናቶች የሚያለቅሱት ከኢኮኖሚ ድህነታችን ጋር በተያያዘ በርካታ እናቶች ልጆቻቸው እንዲለያቸው ሳይፈልጉ ግን ከቅፋቸው ወጥተው ለበረሃ ሲሳይ የሆኑባቸው ለውቅያኖሶች ለባህር በባህር ሲሳይ የሆኑ በርካታ ዜጎች በኢትዮጵያ ውስጥ ሁሌ ይህን ዜና መስማት የተለመደ ተግባር ነበር። አሁን ግን በዜጋ ተኮር ዲፕሎማሲ ከተለያዩ ሀገራት ጋር ኢትዮጵያ በተለይ የኢትዮጵያውያን መዳረሻ ናቸው ተብለው ከሚጠቀሱ ሀገራት ጋር ጠንካራ የሆነ ዲፕሎማሲያዊ ግንኙነት በመፍጠር ዜጎቻችን መብታቸው ተጠብቆ ተገቢ የሆነ ለተመጣጣኝ የሆነ የስራ ደሞዝ ክፍያ እንዲከፈላቸው ተደርጎ መብታቸውን ባከበረ መልኩ ስራ ማግኘት የሚችሉበት እድል ተፈጥሮላቸዋል። ስለዚህ ይሄ የውጭ የስራ እድል ስምሪት በዚህ በብልጽግና መንግስት ወቅት ያየነው ነው። ከዛ በፊት ግን አብዛኛው ዜጋ ይሰደድባቸው የነበሩበትን አጋጣሚዎች እናስታውሳለንና ለኛ አይደለም ለዓለም ዜና ለዓለም መገናኛ ብዙሃን ዜና የሆኑባቸው ተሰደው የሄዱትንም በተለያዩ ሀገሮች ለእንግልት የሚዳረጉ በእስር ቤቶች በጣም በአሰቃቂ ሁኔታ ያሉ ዜጎችን በየጊዜው መመለስ ስራም ሲሰራ ነው። አዎ ህዳሴ ግድብ ከዛ ውጪ ህዳሴ ግድብና የባህር በር ጉዳይ ኢትዮጵያ ጠንካራ የሆነ የዲፕሎማሲ አቅሟን ያየንበትም ነው ብዬ አስባለሁ። ለምሳሌ የህዳሴ ጉዳይ እንግዲህ ቅድም እንደተባለው ወደ 11 ዓመታት ፈጅቷል ይሄ ናይል ትብብር እንትንን ለመፈረም። ከዚህ ባሻገር ግን የተከፈለውን ዋጋ ደግሞ ማሰብ እንችላለን። ምንም እንኳን ኢትዮጵያን የሚያስቆም ኃይል መምጣት ባይችልም ግብጽና በተለይ ግብጽ ሱዳን እንኳን ያን ያህል እንትን ልንላት አንችልም። ግብጽ ግን ምን ያህል ተጽዕኖ ፈጥራ አሜሪካ ድረስ የሄደችበትን አጋጣሚ እናስታውሳለን። ኢትዮጵያ ግን አፍሪካዊ ችግሮችን አፍሪካዊ መፍትሄ በመስጠት በሚል መርህ ጉዳዩ በአፍሪካ ህብረትና በሌሎች አደራዳሪዎች ጉዳዩ እንዲያልቅ የሄደችበትን መንገድ አንዱ ማሳያ ነው። ከዛ ባሻገር በዲፕሎማሲው ዘርፍ ላይ በህዳሴ ግድብ ላይ ያገኘነው ስኬትና በፕሪቶሪያው ስምምነት ላይ የተፈጸመው የሰላም ድርድር እነዚህ ትልቅ ማሳያዎች ናቸው። ለኛ ብቻ አይደለም ለመላው አፍሪካውያን ጭምር ማስተማሪያ መሆን የሚችሉባቸው አጋጣሚዎች አሉ። ምክንያቱም በርካታ ሀገራቶች በጦርነት ውስጥ ይገኛሉ። ዛሬ ሱዳን ላይ ብናይ እየሰማን ነው ያየን ነው እንግዲህ ለ2 ዓመታት የዘለቀው የሱዳን ጦርነት አሁንም ድረስ እንዲህ አይነት የድርድርና የውይይት መድረኮች ባለመፈጠራቸው በዜጎች ላይ እየተፈጠረ ያለው በሀገር ሉዓላዊነት ላይ እየተፈጠረ ያለው ችግር አንዱ ማሳያ ነውና በጥቅሉ በ7 ዓመታት ውስጥ በማህበራዊ በኢኮኖሚያዊ በፖለቲካዊ ዘርፎች ላይ ያሉ ለውጦች አሉ። ነገር ግን መንግስት በቀጣይ ቢሰራ ብዬ ማስበውን ሀሳብ ማጠቃለያ አላደርግ በተለይ ከሰላምና ደህንነት ጋር በተያያዙ ያሉ ጉዳዮች ላይ አሁንም መንግስት አበክሮ መስራት አለበት ብዬ አስባለሁ። ምክንያቱም በዚህ 7 ዓመታት ውስጥ በርካታ ለውጦችን ብናስመዘግብም ሀገሪቱ አይታ በማታውቀው የለውጥ ምዕራፍ ውስጥ ብታልፍም እንደ ለውጥ መንግስት የለውጥ መንግስት ነን ያለው መንግስት ወደ ስልጣን ሲመጣ የለውጥ መንግስት ብዙ ለውጦችን አሳይቶናል። እንደ ሀገር ብዙ ትሩፋቶችን አግኝተናል። ነገር ግን ደግሞ ቀዳሚው የሆነው ትልቁ ጉዳይ ደግሞ ሰላምና ደህንነት ነው። ስለዚህ የዜጎችን ሰላምና ደህንነት በማረጋገጥ ረገድ ላይ በርካታ ክፍተቶች አሉ። እነዛን ክፍተቶች በመፍታት በተለይ በድርድርና በውይይት አሁንም ጥሪ እያደረገ ነው። በነገራችን ላይ በቅርቡ ከትላንት ወዲያ አይተናል። የአማራ ክልል የሰላም ኮሚሽኑም ጥሪውን አቅርቧል። ስለዚህ በመንግስት በኩል አሁንም ጥሪዎች እየቀረቡ ነው ያሉት። ስለዚህ ሌሎች ኃይሎችም ያኮረፉ ኃይሎችም ለድርድርና ለውይይት በራቸውን ክፍት አድርገው አመሰግናለሁ። ዶክተር የመጨረሻ 1 ደቂቃ ሰጣለሁ። የመጨረሻ ያው ጥሩ ውይይት ነበረን። ዜጎች በለውጥ የመጡ ስኬቶችን ማስቀጠል መቻል አለባቸው። ያለባቸውን ልዩነት ቅሬታዎች ካሉ በተለይ ሀገራዊ ምክክር ኮሚሽን ላይ በመሳተፍ ጠመንጃ የያዙ አካላት ካሉም ችግር የለም ማለት አይደለም። ቅድም መስፍንም እንዳለው ኢትዮጵያ ውስጥ አሉ ችግሮች። ኢትዮጵያ ችግሮች በጣም የቆዩና
ሲንከባለሉ የመጡ ናቸው። አሁን በዚህ በብልጽግና ጊዜ ተፈጠሩ አይደለም። አንዳንድ ሰዎች አሉ የሆነ ነገር የሆነ ቢሮ ወይንም ተቋም ሄዶ የሆነ ነገር ችግር ሲፈጠርባቸው አይ ብልጽግና ይላሉ፣ ወይንም የአሁኑ መንግስት በአጠቃላይ መንግስትን ይወቅሳሉ። አንድ ግለሰብ ሊያጠፋ ይችላል፣ አንድ አመራር ወይ ሊሰርቅ ይችላል፣ ሌብነት ብልሹ አሰራር ሊሆኑ ይችላል፣ ግጭቶች ሊኖሩ ይችላሉ። በተወሰነ ቦታ ላይ ግን የሀገሪቱን ገጽታ ሙሉ ማበላሸት አያስፈልግም። ለውጥ አለ፣ እድገት አለ፣ አገር እየተቀየረች ነው፣ ተስፋ አለ። ጉዟችን መንገዳችን በጣም ጥሩ ነው። ኢትዮጵያ በምስራቅ አፍሪካ አንደኛ ጂዲፒ ኢኮኖሚ ያላት ነች። ከሰሃራ በታች ደግሞ 3ኛ ነች። እንደገና በአፍሪካ 4ኛ ትልቅ ኢኮኖሚ ግዙፍ ኢኮኖሚ ይዘን አይኤምኤፍና ትልልቅ አገራት ዓለም አቀፍ እንትኖችም እየመሰከሩላት ነው። ይሄ ማለት ሁሉ ነገር በአልጋ ነው ማለት አይደለም። ችግሮች የሉም ማለት አይደለም። ችግሮች አሉ። ያንን ችግሮች ግን በመመካከር በመወያየት ዜጎች ተሳትፎ አድርገው ከመንግስት ጎን ቆመው እቺን እድል የመጣችውን እድል ይህንን ለውጥ ማስቀጠል መቻል አለብን ባይ ነኝ። መልካም አመሰግናለሁ በጣም ስላነሳችሁት ሀሳብ ዶክተር ፈቲ መህዲ የውጭ ግንኙነትና ሰላም ጉዳዮች በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ እንደዚሁም መስፍን አባተ የኢቢሲ ኤፍኤም አዲስ 97.1 ጋዜጠኛ ስለመጣችሁ ሀሳብ ስላጋራችሁን በጣም አርጌ አመሰግናለሁ። ተመልካቾቻችንም እየተከታተላችሁን ስለቆያችሁ እጅግ በጣም አርጌ አመሰግናለሁ። ሳምንት ነጸብራቅ በሌላ ርዕሰ ጉዳይ እንጠብቃችኋለን። እኔ ደኑታላ ነበርኩኝ። መልካም ሳምንት።